ኢዮብ ምዕራፍ 1 ላይ ያለውን ቃል እንመለከታለን። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ በጌታ በኢየሱስ ስም አሜን። አስኤምቢ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹም ቅንና እግዚአብሔርንም የሚፈራ ከክፋትም የራቀ ነበር። 7 ወንድ 3 ሴት ልጆች ተወልደውለት ነበር። ሀብቱም 7000 በጎችም 3000 ግመሎች 5000 100 ጥማድ በሬ 500 እንስት አህዮች ነበሩ። እጅግም ብዙ ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበር። ቁጥር 4 ላይ ወንድ ልጆችም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶችም ከነርሱ ጋር ይበሉና ይጠጡ ነበር። ይጠጡ ዘንድ እነርሱም ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸው ሁሉ የሚቃጠል መስዋዕት አቀረበ። እንዲሁም ኢዮብ ሁል ጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድሩን ሁሉ ዞርሁት፣ በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከተውን? በምድር ላይ እንደርሱ ፍጹም ቅንና እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሃሌሉያ። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉት ሁሉ አላጠርህምለትምን? የእጁን ሥራ ባርከህለት፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተ ያለውን ሁሉ ዳብስ፣ በውኑ በፊት ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። ሃሌሉያ። አንድ ቀንም እንዲህ ሆነ፣ የኢዮብ ወንዶችና ሴት ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበረ። መልእክተኛም ወደ ኢዮብ መጥቶ ባሪያዎች እርሻ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የ70 ሰዎች አደጋ ጣሉ፣ ወሰዷቸው። ብላቴኖቹንም በሰይፍ ስለት ገደሉ። እኔም እናገር ዘንድ ብቻዬን አመለጥሁ አለ። እርሱም ገና ስናገር ሌላው መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላች። እኔም እናገር ዘንድ ብቻዬን አመለጥሁ አለው። እርሱም ገና ስናገር ሌላው መጥቶ ከላዳውያን በ3 ረድፍ ተከትለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም። ብላቴኖቹን በሰይፍ ስለት ገደሉ። እኔም እናገር ዘንድ ብቻዬን አመለጥሁ አለው። እርሱም ገና ስናገር ሌላው መጥቶ ወንዶችና ሴት ልጆችን በታላቅ ወንድሞች ቤት ይበሉና የወይን ጠጅ ይጠጡ ነበረ። እነሆ አውሎ ንፋስ ከምድረ በዳ መጥቶ የቤቱን 4 ማዕዘን መታው፣ የብላቴኖቹም ላይ ወደቀ፣ ሞቱ። እኔም እናገር ዘንድ ብቻዬን አመለጥሁ አለው። ኢዮብም ተነሳ፣ መጎናጸፊያውን ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማፀን መጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ሃሌሉያ። በዚህም ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍና አልሰጠም ይላል። ለእግዚአብሔር ቃል ክብር እናመጣለን።
ዛሬ እግዚአብሔር የሚገርም ቃል ሰጥቶኛል። የስብከተ ትምህርታዊ ስብከት ነውና የስብከተ ርዕስ እንዲህ የሚል ነው። በፈተና ምዕራፍ አይዘጋም ትካሳለህ። በፈተና ምዕራፍ አይዘጋም ትካሳለህ። ቀኝ እጃችሁን ከፍ አድርጉና በፈተና ምዕራፍ አይዘጋም በሉ። ቴላማዳሞንስ ድገሙ። የመጨረሻ በፈተና ምዕራፍ አይዘጋም። ያለ ምንም ማስጠንቀቂያ የሚገርማችሁ ነገር ኢዮብ መጽሐፍ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ሁሉንም አንብቡ። የጌታ ስም የተባረከው። ያለ ምንም ማስጠንቀቂያ አንድ ቀን ያለ ምንም ማስጠንቀቂያ አንድ ቀን የምትወዱት ነገር ሁሉ ሳትጠነቀቁ ምንም ሁሉ ነገር ቢጠፋ ምን ይሰማችኋል? አንድ ቀን የምትወዱት ነገር ሁሉ ብትነጠቁ አንድ ቀን እጅግ በጣም የምትወጂው ነገር የምትወደው ነገር አንድ ቀን ላይ ብትነጠቅ ምን ይሰማሃል? ከባድ። አንድ ቀን እኮ ነው። ኢዮብ እግዚአብሔር የመሰከረለት ሰው ነው። ሰው ሳይሆን ራሱ እግዚአብሔር የመሰከረለት ሰውን ልከሰው ሰይጣን መጣ። በአንድ ቀን ያለው ንብረቱን ሁሉ ዳሜጅ ሊያረግ ሰይጣን ተነሳ። አንደኛ በቤታቸው ውስጥ ሁሉ ነገር ማፍረስ ጀመረ። 7 ወንድ ልጆች አሉት፣ 3 ሴት ልጆች አሉ፣ 10 ልጆች ማለት ነው። በአንድ ቀን ሁሉ ቢፈርስ ምን ይሰማል? ይችላል ኢየሱስ። እግዚአብሔር ይችላል በሉ። አንደኛ ቤቱ ፈረሰ፣ ሁለተኛ ልጆቹ ሞቱ፣ ሶስተኛ ሀብቱ ቢዘረፍ ወይም በእሳት ቢቃጠል፣ አራተኛ ጤናው ታወከ፣ አምስተኛ ሊያጽናኑት የመጡት ሁሉ የሚያሳዝን ቃል ተናገሩ። ከሁሉም በላይ ግን እግዚአብሔር ደግሞ ዝም አለ። በእውነት የሚገርም ነገር ነው። አጽ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹም ቅን የሆነ ሰው ነው። ቅን ማን ነው? ይሄን የመሰከረው ራሱ እግዚአብሔር የመሰከረ ሰው ነው። እግዚአብሔርንም የሚፈራ ከክፋትም የራቀ ሰው ነው። ከክፋት ሁሉ የራቀ ሰው። ማንን የሚፈራ? እግዚአብሔርን። ሀብቱ በምድር ላይ በምስራቅ ሀገር ላይ አሉ ከሚባሉ ሰዎች ሁሉ የተለየ ነው። በሚገርም ሀብት ነው እግዚአብሔር የባረከው። ኢየሱስ ጌታ ነው። 7 ወንድ ልጆች 3 ሴት ልጆች ተወልደውለት፣ ሀብቱ ደግሞ 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮችም ነበሩት። እጅግም ብዙ ባሪያዎቹ ነበሩት ይላል። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ ይላል። ስለ ልጆቹም እግዚአብሔርን ይቀድስ ነበር። ወንድ ልጆቹም በየተራ በእያንዳንዱ ቤት ግብዣ ያደርጉ ነበር። አንዱ ቤት 7 ወንድ ልጆች አሉ። አንዱ ቤት ግብዣ ሲሄድ ከእህቶቻቸው ጋር ሆነው አንድ ላይ ግብዣ ይገኙ ነበር። ሰይጣን ቀና፣ ተናደደ፣ በምድር ሁሉ ዞረና ወደ እግዚአብሔር መጣ። ኢዮብን እጅም ብታነሳው ይሰድብሃል አለ። እጃችሁን ከፍ አድርጉና ቢመችም ባይመችም ኢየሱስ ጌታ ነው በሉ። ኢዮብ ምናልባት ልጆቼ ወንድሞቻቸው ቤት ምግብ እየበሉ በዛ ግብዣ ሰዓት በልባቸው እግዚአብሔርን ይበድሉ ይሁን ብሎ ይቀድሳቸው ነበር። በእያንዳንዱ ስም በቃ መስዋዕት እያቀረበ ይቀድሳቸው ነበር። የአምላክ ልጆች በእግዚአብሔር ፊት ለመቆም ወጡ። ሰይጣንም ደግሞ በመካከላቸው መጣ ይላል። እግዚአብሔርም ሰይጣንን ከወዴት መጣ ያለው? ሰይጣንም ምድር ሁሉ ዞርሁት፣
በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከተውን? በምድር ላይ እንደርሱ ፍጹም ቅንና እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለ። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርህለትምን? የእጁን ሥራ ባርከህለት የለምን አለ። ነገር ግን እጅህን ዘርግቴ ያለውን ሁሉ ዳብስ፣ በእውነት በፊት ይሰድብሃል አለው እግዚአብሔርን። እግዚአብሔርም ሰይጣን እነሆ ለእርሱ ያለው ሁሉ በእጄ ነውና፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ኧረ አሜን። ሰይጣንን እግዚአብሔር አስጠነቀቀው። እጃችሁን ከፍ አድርጉና ዛሬ ማታ በሉ፣ እግዚአብሔር ከሳሽን ያስጠነቅቀዋል በሉ። ሃሌሉያ ሃሌሉያ አሜን ሃሌሉያ። ታላቅ የትዕግስት አባት ሰው ነው ማን? ኢዮብ። እጅግ በጣም ከደረሰው ነገር የተነሳ አዘነ። ጸጉሩንም ተላጨ፣ መጎናጸፊያውንም ቀደደ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለው፣ ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴን እመለሳለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተባረከ ይሁን አለ። ኢየሱስ ጌታ ነው። በጣም የኢዮብ የትውልድ ሐረጉን ሲመለከት ከአባቱ ከአብርሃም ዘር እንደሆነ የእግዚአብሔር ቃል ይናገራል። አብርሃም ይስሐቅን ወለደ፣ ይስሐቅም ደግሞ ኤሳውን ወለደ። ኢየሱስ ጌታ ነው። ኤሳው ደግሞ ራጎልን ወለደ፣ ራጎል ደግሞ ዛራን ወለደ፣ ዛራም ኢዮብን ወለደ። ኢየሱስ ጌታ ነው። ይህ ዘሩ የአብርሃም ዘር የሆነ ኪዳን ያለው ሰው እግዚአብሔርን የሚፈራ ደግ ሰው ነበር። አንድ ቀን ሊከሰው መጣ። ኢየሱስ ጌታ ነው። በአንድ ጀንበር በአንድ ቀን እግዚአብሔርን የሚፈራ ሰው። እጃችሁን ከፍ አድርጉና አልከሰስም በሉስ። ድገሙ የመጨረሻ ሃሌሉያ። ካሰው እግዚአብሔርም ግን ሰይጣን እጅግ በጣም ተናደደ። ሀብቱን አይቶ በምድር ላይ እንደሱ ያለ ሀብታም የለም፣ እንደሱ ያለ እግዚአብሔር የረዳው ሰው የለም። ኢየሱስ ጌታ ነው። ሰውነቱን ከባድ በሚባል ቁስል ሰይጣን መታው። ቁስል የሚባል ቁስል አይደለም፣ በጣም ሰውነቱ በቁስል መታው። በዛም በጣም ተሰቃየ። እጅግ በጣም አስጨናቂ ነበር በላዩ ላይ የመጣው ቁስል። ገል ወስዶ ይፍቅ ነበር፣ እታገስ ይሁን ከዚህ ቁስል ብለው። እጅግ በጣም ከባድ ሰው ነበር። ፈተናው አይነት በላዩ ላይ የኢዮብ ደግነት የመሰከረው ሰው ሳይሆን ራሱ እግዚአብሔር ነበር። ጠላት በዚሁ ዲያብሎስ ቀና። እግዚአብሔር ሲመሰክርለት እግዚአብሔርን የሚፈራ ቅን ጻድቅ ሰው ብሎ እግዚአብሔር ሲመሰክርለት ሰይጣን ቀና በጣም። እግዚአብሔር የጻድቃንን የትዕግስት መጠን ሊገጥ ይወዳል። ኧረ አሜን። በመጨረሻውም ደግሞ ይሄ ብቻ አይደለም። ሚስቱ እንዲህ አለች፣ እግዚአብሔርን ተሳደብና ሙት አለች። እግዚአብሔር ሰጠን፣ እግዚአብሔር ነሳ፣ የእግዚአብሔር ስም እየተባረከ ይሁን አለ። ሃሌሉያ። ከዚህ በኋላ ሰይጣን ዞር አለ። ሃሌሉያ። እጃችሁን ከፍ አድርጉና ከዚህ ሰዓት ጀምሮ በሉሲ በኢየሱስ ስም በሏ፣ አልከሰስም በሏ። ከዛም በኋላ ሚስቱ የሚወደው ሚስቱ ራሱ በጣም ተስፋ ቆረጠች። እነዚህን ልጆች ያጠባሁት፣ እነዚህን ልጆች የተሸከመችኩ ማህፀን፣ እነዚህ ሁሉ ሀብት ጠፍተው ልጆች ሞቶ ከፍት ሁሉ አልቆ አሁንም እግዚአብሔርን ትባርካለህ እንዳለች እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። እጅግ በጣም አስገራሚ ነው። እግዚአብሔር ጤናውን መለሰ፣ ሀብቱንም መለሰ። ሃሌሉያ። ባለው ዕድሜ ላይ 140 ዓመት እግዚአብሔር ጨመረለት። ኧረ አሜን። ጻድቅና የትዕግስት ሰው በመሆኑ
248 ዓመት ኖሮ አረፈ ይላል። ሃሌሉያ! አጨብጭቧ ለጌታ ከፍ ያለ ክብር ይሁን። 3 የኢዮብ ወንድ ልጆች ደግሞም 3 ሴት ልጆች 7 ወንድ ልጆች እግዚአብሔር እጥፍ አድርጎ ሰጠው። 4000 በጎች፣ 6000 ግመሎች፣ 1000 ጥማድ በሬዎች፣ 1000 እንስት አህዮች ነበሩት ይላል። ኧረ አሜን! ደጋግሞም 7 ወንድ ልጆችን በቃ እጥፍ በቃ እግዚአብሔር እጥፍ ይባርካል በሏ። እስከ 4 ትውልድ ድረስ የልጅ ልጅን አይቶ ትውልድ እስከ 4 ትውልድ ማለት ቀላል አይደለም። ቀኝ እጃችሁን ከፍ አድርጉና እግዚአብሔር ይክሰኛል በሏ። ሃሌሉያ! 140 ዓመት ኖረ። እስከ 4 ትውልድ ድረስ የልጅ ልጆቹን ትውልድ አየ። ኢዮብም ሸምግሎ እድሜውም ጠግቦ ሞተ ይላል። ምዕራፍ 42 ከቁጥር 1 እስከ 47 ስታነቡ ኢየሱስ ጌታ ነው። ኢዮብ ማን ነው? የእምነት አባት፣ ትዕግስተኛ ሰው፣ ጻድቅ ሰው። ኧረ አሜን! ጻድቅ ቤቱን ዛሬ ሰይጣን አይከስም። ቤቴ አይከሰስም ብሏል። ድገሞ የመጨረሻ ሃሌሉያ! ይህ ሰው ይህን የመሰለ ባለጸጋ ሆኖ ሀብት ኖሮት እግዚአብሔርን ያመልክ ነበር። በልጅ ተባርኮ በምድራዊ ነገር ተባርኮ እግዚአብሔርን ያመልክ ነበር። ዛሬ ስንቶች ናችሁ እግዚአብሔር ስከፍትላችሁ፣ እግዚአብሔር ስባርካችሁ እግዚአብሔርን የምታገለግሉ፣ እግዚአብሔርን የምታመልኩ፣ ስለ ልጆቻችሁ በእግዚአብሔር ፊት የምትጸልዩ ስንቶች ናችሁ? ይህ ሰው ተባርኮ የእግዚአብሔርን ፊት አጥብቆ ይፈልግ ነበር። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። የጌታ ስም ለዘላለም የተባረከ ይሁን። ኢዮብ ከእግዚአብሔር ጋር ህብረት ያለው ሰው ነው። ህብረት ከሰው ጋር ሳይሆን ከእግዚአብሔር ጋር። ይህ ሰው እግዚአብሔር ህብረት ያለው ሰው ቅጥሩ በኢየሱስም አይደፈርም። እግዚአብሔር ጋር ህብረት ያለው ሰው እናገራለሁ በኢየሱስም ቅጥሩ አይደፈርም። ማነው እግዚአብሔርን ለማገልገል የሚፈልግ? ኧረ አሜን! እግዚአብሔር ስለናንተ ይመሰክራል። እግዚአብሔር ስላንቺ ይመሰክራል። እግዚአብሔር ስለኔ ይመሰክራል በሏ። አንደኛ በመጀመሪያ የጻድቅ ሰው ቤት ሰይጣን አይደፍርም። የጻድቅ ሰው ቤት ሰይጣን አይደፍርም በሏ። ሃሌሉያ! እግዚአብሔር በራሱ የታመነ ሰው ነበር ኢዮብ ማለት። እግዚአብሔር ራሱ በኢዮብ ላይ ይተማመን ነበር። ቀኝ እጃችሁን ከፍ አድርጉና ጌታ ሆይ በሏ። ልብን የሚያሳርፍ ባሪያ አድርገኝ በሉ። ጻድቅ ሰው ነበር። ከአፉም ስንፍና አይወጣም ነበር። በዚህ ሁሉ ማነው የሰበሰበው ሀብት በአንድ ቀን ልጅ የመሰለ 10 ልጆች በአንድ ቀን፣ በአንድ ጀንበር፣ በአንድ ሌሊት፣ በአንድ ጊዜ ሲጠፋ ሲሞት ማነው እግዚአብሔርን የሚያመሰግን? አንደኛው መጥቶ ልጆች ሲሞተ ስል፣ አንደኛው የመጣ ከፍቶች እንዲሆነ ስል፣ አንደኛው እንዲህ በየደቂቃው በየሰዓቱ አዋጅ ሲታወጅ እግዚአብሔር ሰጠኝ፣ እግዚአብሔር ነሳ፣ የእግዚአብሔር ስም እየተባረከ ይሆናል። ለዚህ ነው እግዚአብሔር ቃል ሲናገር በፈተና የሚጸና እሱ እየተባረከ ነው ይላል። ሃሌሉያ! ዛሬ ሰይጣን የብዙዎችን ቤት ይፈትናል። አልፈተንም የሚል ሰው ካለ ተሳሳተ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬ ብዙዎችን በትዳር ይፈትናል ሰይጣን፣ በጤና ይፈትናል፣ በልጆች ይፈትናል፣ በጭንቀት ይፈትናል፣ በስራ ይፈትናል። ልጅም እንኳን ብዙ ነገር ሲያሳዝን ቤተሰብ ይታወካል። ማን ነው ተስፋ ቆርጦ እግዚአብሔርን ከማምለክ ወደ ኋላ የሚመለስ? እግዚአብሔር ይታመናል በሏ። ድገሙ የመጨረሻ። እኔ አልፈተንም ብል ውሸት ነው። የአንድ ሰው ወርቅነቱ የሚታወቅ እሳት ውስጥ ገብቶ ተፈትኖ ሲወጣ ነው። የአንድ ክርስቲያን የአንድ የእግዚአብሔር ልጅ የሚፈተነው በፈተና ነው። ኢየሱስ ጌታ ነው። በፈተና ምዕራፍ ዛሬ በኢየሱስ ምዕራፍ አይዘጋም።
በፈተና ብቻ ምዕራፍሽ አይዘጋም። አሜን። ፈተና አይገልህም፣ ያበረታሃል። እጃችሁን ከፍ አድርጉ። ፈተና ያበረተኛል በሏ። ኢዮብ እግዚአብሔር ፊት ጻድቅ እንደሆነ እግዚአብሔር የመሰከረለት ሰው ነው። እንደ ኢዮብ ባንሆንም እግዚአብሔር በእናንተ የሚታመን ልጆች ያደርጋችሁ። አሜን ሃሌሉያ። እግዚአብሔር በፈተና እንዲያጸናችሁ መጸለይ አለባችሁ። ቅዱሳን በደንብ ስሙኝ። ቀኝ እጃችሁን ከፍ አድርጉና ጌታ ሆይ በሏ። ጸጋዬን ጨምርልኝ በሉስ። እጅግ በጣም ያንድ አገልጋይ ያንድ ክርስቲያን ክርስቶስ የሞተለት የዳነው ሰው የሚታየው በፈተና ነው። እግዚአብሔር በፈተና የሚጸና ሰው የተባረከ ነው ይላል። ትልቁ መጸለይ ያለባችሁ በፈተና መጽናት እንድችል ጸጋን አብዛልኝ በሉ። አሜን። በፈተና ሰዓት መጽናት የሚችል ሰው እግዚአብሔር ሲረዳው ብቻ ነው። ይቺ ዓለም በብዙ ፈተና የተከበበች ናት። በብዙ ጥያቄ የተከበበች ናት። ከፈተና ነፃ የሆነ ህይወት የለም። በፈተና መካከል የሚጸና ሰው እግዚአብሔር በሱ ልብ ደስ ይሰኘዋል። ሃሌሉያ። ተጽዕኖ ፈጣሪ ለመሆን ከፈለክ መፈተን አለብህ። ተጽዕኖ ፈጣሪ ለመሆን ከፈለክሽ መፈተን አለብሽ። ፈተና ውስጥ እግዚአብሔርን በልብ እንኳን ስንፍና መናገር የለብህም። በፈተና ውስጥ ብዙ በረከቶች ይለቀቃሉ። አሜን። ያችሁን ከፍ አድርጉና ዛሬ በሉ በፈተና ውስጥ በሉ በረከት ይለቀቃል በሉስ። ሃሌሉያ። እኛ ቅዱሳን እግዚአብሔር በእውነት የሚባርከን በፈተና ውስጥ ጥም ያለ ፈተና ውስጥ የመለኮት እጅ ይመጣል። ሃሌሉያ። ስለ ነገ አታውቅም። ስለ ነገ አትጨነቁ። ስለ ነገ እግዚአብሔር ያውቃል። አሜን። ስለ ነገ የሚያውቀው እግዚአብሔር አለ። ሃሌሉያ። ማንም ሰው ስለ ነገ መጨነቅ የለበትም። ፈተና ያነጥርሃል፣ ያወዛሃል፣ ያጠነክርሃል። አሜን። ከባባድ ፈተናዎች ቅዱሳን ለአንዳንድ ሰው በሽታ፣ ለአንዳንድ ሰው በልጅ በኩል፣ ለአንዳንድ ሰው በትዳር በኩል፣ ለአንዳንድ ሰው በስራ በኩል የተለያየ ፈተና ሊነሳ ይችል ይሆናል። ህይወት ፈተና ናት። ኢየሱስ ጌታ ነው። እስኪ ህይወት ፈተና ናት በሏ። ከፈተና መውጣት የምንችለው ወደ እግዚአብሔር ስንቀርብ ነው። ሃሌሉያ። በፈተና ውስጥ ክብር ታያላችሁ። ክብር ያለው በሉ። ድገሙ። መጨረሻ አላላችሁም? ክብር ያለው በሉ እስኪ። በፈተና ውስጥ በሉ እስኪ ክብር ያለው በሉ። ቻቶሴካቶሪያ ፈተና የሚያርቅ ሳይሆን እግዚአብሔርን እንድንፈልግ ያደርጋል። አሜን። የሰው ልጅ የሚያድግ መንገዱ ፈተና ነው። የመለወጫ መንገድክ ፈተና ነው። ብዙ ሰው የሚነቃው ፍዝዝ ያለ ሰው፣ ድንዝዝ ያለ ሰው፣ ድክም ያለ ሰው፣ አቅም ያጣ ሰው የሚነቃ በፈተና ነው። አሜን። እስኪ ፈተና ያነቃል በሏ። ስትዘናጋ፣ ስትዝረከረክ፣ ስታንኮራፋ፣ ስትተኛ፣ ስታንቀላፋ፣ መሆኛ ነገር ስታጣ ፈተና ያበረታሃል። ፈተና ያነቀኛል በሏ። ድገም። የመጨረሻ አሎ ሴካቶሪያ ረባዲና መጋንሳላፖሪያ ፈተና ያነቀኛል በሏ። ድገም። የመጨረሻ በፈተና ትነቃለ። ኮንሽስ በቃ ንቅት ያረጋል። አሜን። ይፈተናል እንጂ ብዙ ሰዎች ይፈተናሉ። አሜን። ሲኔ አልፈተንም ሳይሆን እፈተናለሁ በሏ። ኢየሱስ ጌታ ነው። በጣም እኔ የሚደንቀኝ በዚህ ህይወት በቸርች እንኳን አገልግሎት ብዙ ፈተናዎችን አይቻለሁ። በህይወቴም ብዙ ፈተናዎችን አይቻለሁ። ፈተናው ግን አበረታኝ። አሜን። ፈተናው ግን ጠንካራ ሴት አደረገኝ። ሃሌሉያ። እስኪ ፈተና ያበረታል በሏ። ድገሙ። የመጨረሻ በእውነት እኮ ነው የምላችሁ፣ ጠንካራ የሚያደርግ ፈተና ነው። አገር ለቀ መሄድ ሳይሆን ዝም ብለህ መቀመጥ ሳይሆን ፊቱን እንድትፈልግ ያደርጋል። ሃሌሉያ። የህይወት ወጌሻ ማን ነው? ኢየሱስ።
ኧረ አሜን። ኢየሱስ ያድነኛል በሏ። የህይወታችሁ ሐኪም ማን ነው? ኢየሱስ። ኢየሱስ ነው በሏ። ኢየሱስ ዝም ያለ መሰለክ? ኢየሱስ ዝም ያለሽ መሰለሽ? ኢየሱስ ዝም አይልም። ኧረ አሜን ሃሌሉያ። የተፈተነ ሰው ፈተናን ያውቃል። የተፈተነ ሰው ንግግሩ ያምራል። የተፈተነ ሰው ብዙ ከማውራት ይቆጠባል። የተፈተነ ሰው ሁሉ ነገር ይገባዋል። በጣም እኔ በጣም የሚከብደኝ በህይወቱ ላይ በጣም ለውጥ ለማምጣት የማይፈልግ ሰው ነው። የማይማሩ ሰዎች ቁጭ የሚሉ ቸርች ውስጥ ፈተናን የማይማሩ ሰልፍን የማይማሩ እነዚህ ሰዎች ናቸው የሚከብዱኝ። የተፈተነ ሰው ግን ቀላል ነው። ኧረ አሜን። ዛሬ እናገራለሁ፣ ፈተና ያበረታሃል። ፈተናው ያበረተኛል በሉ። ድገሙ። የመጨረሻ ፈተናው ያበረተኛል። በፈተና ልትፈተን ያለክ ሰው አትዘናጋ። አሜን። እየተፈተናችሁ ያላችሁ አትዘናጉ። ኢየሱስ ጌታ ነው። ክብራችን ኢየሱስ ነው። ሞገሳችን ኢየሱስ ነው። ሀብታችን ኢየሱስ ነው። ስርግብ ጌጣችን ኢየሱስ ነው። በፈተና የተማረ ሰው ፈተናውን አይረሳም። ከምንም በላይ ብዙን ትንቢት ልትረሱ ትችላላችሁ። ዝማሬውንም ህልሙንም ልትረሱ ትችላላችሁ። ከባባድ ፈተና ውስጥ የገቡ ሰዎች ፈተናውን፣ ወሩን፣ ዕለቱን፣ ዓመተ ምሕረቱን አይረሱም። ኢየሱስ ጌታ ነው። ሲፈተና አስተማሪ ነው በሏል። ድገሙ። የመጨረሻ አጨብጭቡ ለእግዚአብሔር መንፈስ። ፈተና ባለጸጋ ያደርጋል። ፈተና ቻይ ሰው ያደርጋል። የተፈተነ ሰው ሲናገር ያጽናናል። ካፉ የሚወጣው ቃል ይባርካል። ሃሌሉያ። የምታልፈው የፈተና ምዕራፍ ፈተና ሆኖ አይቀርም በህይወት ላይ። በህይወት ላይ ፈተና ሆኖ አይቀርም በሉ። ፈተና ወዛም ያረጋል። ኧረ አሜን። ፈተና ወዛም ያረጋል። እስኪ ወዛም ያረገኛል በሉ። ፈተና ያስቃቸዋል። ሃሌሉያ። ካለፋችሁ በኋላ አትረሱም ያንን ጊዜ። አንድ ነገር ተናግሬ ጨርሳለሁ። በህይወቴ ላይ እግዚአብሔርን ሳገለግል አንድ ፈተና፣ ከባድ ፈተና በህይወቴ ላይ ገጠመኝ። ዳር ከያዝኩ በኋላ እንዳገባው በሁለተኛ ወር ይመስለኛል ወዲያው አረገዝኩ። ወለድኩ፣ በሰላም ተገላገልኩ። ልጆቼን ይዤ ለማስገረዝ ብዬ ስወጣ መኪና ፍሬም በጠሰ። ፍሬን ስበጥስ ተረጋጋ አልኩት ሾፌሩን። ተረጋጋ፣ አትፍራ አልኩኝ። ስለዚህ ሾፌሩ የሚሆነው ነው ያጣው። ተዘናጋ፣ በጣም ተደናገጠ። ተረጋጋ አልኩና ጌታ ሆይ ምንድነው ይሄ ብዬ ወዳው ራሴን ቆም ብዬ አየሁና ማረኝ አልኩኝ። ራሴን በደሙ ሸፈንኩ። ልጆቼን በደሙ ሸፈንኩ። የባለቤቴ ወንድምም ነበር፣ በክርስቶስ ደም ሸፈንኩ። ከዛም በኋላ መጸለይ ጀመርኩ። ልክ ሲጸልይ አፉን የከፈተ ዘንዶ ነበር የታየልኝ። አትበላኝም እያልኩ ገስጽ ነበር። ኧረ አሜን። ከባድ ፈተና ነበር። መኪናው ፍሬኑን መስመሩን ከዚህ መስመር እንዲጥሶ ወደ ሌላው መስመር ለገብቶ ወደ ላይ ነው ጎማ ወደ ላይ ሆነ፣ እኛ ከታች ሆነ ነው። ልጆቻችን ከእጃችን በረው ጠፉት። ጎማ ውስጥ ነው የተገኙት። ትንሽ ትራፊክ መጣ። ያለውበትን ከነገርኩ በኋላ ሳትኩኝ። እኔ የወለድኩት ኮሪያ ሆስፒታል ነበር። ቀጥታ ወደ ኮሪያ ሆስፒታል ነው የወሰዱት። ልጆቼ በሰባተኛ ቀን ወደ ቤት መጡ። እኔ ከ5 ቀን በኋላ ነው የነቃሁት። ከባድ አደጋ። ትሞታለች ነበር የተባለው። የሌለውን በሽታ አጋንንት አመጣ። የልብ ምት ኬዝ ኦቨር አደረገ። ከየት እንደመጣ ደም ግፊት አመጣ። ከየት እንደመጣ ስኳር አመጣ። በቃ ትሞታለች ተባለ። ተስፋ የላትም ተባለ። ዊልቸር ላይ ትቀመጣለች ተባለ። ከባድ አዋጅ ነበር። እኔ እንዲያልኩ በዛ ፈተና ጌታ ሆይ እሞታለሁ እንደዚህ አትሞችም አለ። ኧረ አሜን። ቃል ያለ ሰው በፈተና ውስጥ ሰው ይሄዳል። ፈተና መካከል ጌታ ሆይ አትሞችም አለ። ዶክተሮች በእንግሊዘኛ መጥቶ አጠገቤ ያወሩ ነበር። 7 ሰዓት መጥቶ ሺዝ ዳይድ ያሉ ትሞታለች ይሉ ነበርና ደክም ያለው አቅም የለኝም። አይሲ ክፍል ነኝ ያለሁት። ክሪቲካል ኬዝ ውስጥ ነው ያለሁት። ማሽን ላይ ነው የተኛሁት። መገለባበጥ አልችልም። ከባድ ፈተና ነበርና እንደምንም ብዬ አልጋውን ሳንቀሳቀስ ዶክተር መጣ።